በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በሀገር ውስጥና በውጭ ሀገር ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻርቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን እግዚአብሔር የማይቀበለው ጾምና ሕዋሳቶቻችን ሳይሆኑ ሆዳችን ብቻ የሚጾመው ጾም በሚል በሁለት ርዕስ እኛ እንዴት እንደምንጾም ጌታችን እንዴት እንደጾመና ስለ ሆድ ሳይሆን ስለ ሕዋሳት ጾም እንማማራለን። የቅዱሳን አምላክ ኃያሉ መድኃኔዓለም ምስጢሩን ይግለጽልን። ልዑል እግዚአብሔር በዚህ በትንቢተ ኢሳይያስ በምዕራፍ 48 ቁጥር 17 ላይ ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምርህ በምትሄድበትም መንገድ የምመራህ አምላክህ እግዚአብሔር ነኝ ብሏል። ስለዚህ ታዳጊያችን ልዑል ቅዱስ እግዚአብሔር በእውነት እንደቃሉ የሚረባንን ነገር ያስተምረን፣ በምንሄድበትም በስጋዊም ይሁን በመንፈሳዊ መንገዳችን እርሱ ይምራን። የወለላይቱ እመቤት ልጆች ያለንበት ታላቁ አብይ ጾም ነው። ለዚህ ጾም ምክንያት ወይም አብነት የሆነን ጌታችን ነው። አብይ ጾም ከሌላው አጽዋማት ልዩ የሚያደርገው ራሱ ጌታችን ስለ ጾመው ነው። ይህን ታላቁን ጾም ከሕፃናት ከወጣት እስከ አዛውንት ያሉት በሙሉ ይጾሙታል። ብዙዎቻችን ይህንን ጾም ስንጾም ትኩረት አድርገን የምንጾመው እንደ አቅማችን መጾሙ ላይ ነው። እስከ 9 ሰዓት የሚጾሙ አሉ፣ እስከ 11 ሰዓት የሚጾሙ አሉ፣ እስከ ምሽቱ የሚጾሙ አሉ። ብዙዎቻችን ጾሙ ላይ እንጂ አጿጿሙ ላይ ትኩረት አናደርግም። በዚህም ምክንያት ጾማችን የበረከት ሳይሆን ልምድ የታከለበት ብቻ ነው የሆነው። ጾማችንን እግዚአብሔር የሚቀበለው ሳይሆን እኛ መጾማችንን ብቻ የምናውቀው ነው የሆነው። እስኪ አብይ ጾምን እኛ እንዴት ነው የምንጾመው፣ ጌታችን እንዴት ነው የጾመው የሚለውን አይተን የኛን ጾምና የኛን አጿጿም እንፈትሻለን። ብዙዎቻችን አብይ ጾምን ይሁን ሌሎቹንም አጽዋማት ስንጾም መጾማችንን ወይም እስከምንበላበት ሰዓት ድረስ ባዶ ሆዳችንን መዋላችንን እንጂ ሌላ ነገር አናይም። ብዙዎቻችን ጾሙን ስንጾም ሆዳችንን እንጂ ለኃጢአት ቅርብ የሆኑትን ወይም ኃጢአት የምንሰራባቸውን አካሎቻችንን አናጾምም። ለምሳሌ በቅድስት ቤተ ክርስቲያናችን አስተምሮ ጾም ሲባል ቀኑን ሙሉ ምግብ ሳይበሉ ውሃ ሳይጠጡ መዋል ሳይሆን የስሜት አካሎቻችንን ወይም 5ቱን አካሎቻችንን ስናጾም ነው ጾሙን ጾምን የምንባለው። 5ቱ አካሎቻችን ሳይጾሙ ሆዳችን ብቻ ከምግብ ከተከለከለ ሳይበሉ መዋል ወይም የየቀን የምግብ አድማ ነው የሚሆነው። ለምሳሌ አንድ ኦርቶዶክሳዊ ሰው ጾምን በትክክል ጾም የሚባለው አንደኛ አይኑ ክፉ ነገር ከማየት ሲከለከል ነው። ይህም የአይን ጾም ይባላል። ሁለተኛ አንደበት ክፉ ከመናገር ከማማት ከመሳደብ ሲከለከል ነው። ይህም የአንደበት ጾም ይባላል። ሶስተኛ ጆሮ ክፉ ከመስማት ሐሜት ከመስማት ዘፈን ከመስማት ሲጾም ነው። ይህም የጆሮ ጾም ይባላል። አራተኛ እጅ ከመስረቅ ከመምታት ኃጢአት ከመስራት ሲከለከል ነው። ይህም የእጅ ጾም ይባላል። አምስተኛው እግር ወደ አላስፈላጊ ቦታ ለምሳሌ ወደ መሽታ ቤት፣ ወደ መጠጥ ቤት፣ ወደ አልባሌ ቦታዎች ከመሄድ ሲከለከል ነው። ይህም የእግር ጾም ይባላል። ስለዚህ አንድ ኦርቶዶክሳዊ ሰው አይኑ ክፉ ከማየት ሳይከለከል፣ አፉ ክፉ ከመናገር ሳይከለከል፣ ጆሮ ክፉ ከመስማት ሳይከለከል፣ እጁ ክፉ ስራ ከመስራት ሳይከለከል፣ እግሩ ክፉ ቦታ ከመሄድ ሳይከለከል ግን ዝም ብሎ ቀኑን ሙሉ ከምግብ ከውሃ ቢከለከል ይህ ሰው ጾመ አይባልም። የጾም ትልቁ ዓላማ ስጋን ለነፍስ ማስገዛት ነው። ስጋችንን ለነፍሳችን የምናስገዛው ምግብ ባለመብላት ወይም በሆዳችን ብቻ በመጾም ሳይሆን በእነዚህ በ5ቱ አካላት መጾም ነው። በተለይ ደግሞ በ3ቱ አንድ ሰው ስጋውን ለነፍሱ ለማስገዛት በመጀመሪያ
ዓይኑን፣ አፉን፣ ጆሮውን፣ እጁን፣ እግሩን መቆጣጠር አለበት። እነዚህን ካልተቆጣጠረ ጾም አይባልም። ከአምስቱ ለብዙዎቻችን ፈተና የሚሆኑት ሶስቱ ናቸው። እነሱም ዓይን፣ አንደበትና ጆሮ ናቸው። እነዚህንም ቅዱስ ያሬድ ዓይን ክፉ ከማየት ይጹም፣ አንደበት ክፉ ከመናገር ይጹም፣ ጆሮ ክፉ ከመስማት ይጹም በማለት ተናግሯል። ለዚህ እኮ ነው ብዙዎቻችን ለራሳችንና ለሚያየን ሰዎች እየጾምን እየመሰለን ነገር ግን በእግዚአብሔር ፊት እየጾምን ያልሆን ነው። እስከ 9 ሰዓት እስከ 11 ሰዓት እስከ ምሽቱ በሆዳችሁ እየጾማችሁ ነገር ግን ሆን ብላችሁ በዓይናችሁ ክፉን የምታዩ ከሆነ፣ በጆራችሁ ክፉን የምትሰሙ ከሆነ፣ በአንደበታችሁ ክፉ የምትናገሩ ከሆነ፣ በእጃችሁ ክፉ የምትሰሩ ከሆነ፣ በእግራችሁ ወደ ክፉ ቦታ የምትሄዱ ከሆነ፣ እንዲሁም በልባችሁ ላይ ቂም ቋጥሯችሁ ከሆነ፣ ለሰዎች ይቅርታን ነፍጋችሁ ከሆነ፣ ሰውን አስቀይማችሁና አስለቀሳችሁ ከሆነ፣ ሰውን በድላችሁ ከሆነ፣ ሰውን ክዳችሁ ከሆነ፣ የሰውን እምነት አጉድላችሁ ከሆነ፣ የሰውን ሕይወት አመሰቃቅላችሁ ከሆነ፣ ሰው ላይ ክፉ ነገር ሰርታችሁ ከሆነ፣ ሰውን አሳዝናችሁ ከሆነ፣ እርቅና መታረቅ አልፈልግም ብላችሁ ከሆነ፣ ስለ እውነት ነው የምላችሁ ከምትጾሙ በጠዋት ለዛውም የፍስግ ብትበሉ ይሻላል። ምክንያቱም እየጾማችሁ እየመሰላችሁ ግን እየጾማችሁ አይደለምና። በእነዚህና በሌሎቹ ምክንያት ጾማችሁ ዋጋ ቢስ ይሆናል። ጾማችሁ በእግዚአብሔር ዘንድ ተቀባይነት ያጣል። በጾሙ በአንደበታችሁ ወይም በአፋችሁ ሰዎችን ሙልጭልጭ አድርጋችሁ እየተሳደባችሁ፣ ሰዎችን እያማችሁ በሆዳችሁ ብትጾሙ ምን ዋጋ አለው? በዓይናችሁ ክፉና መጥፎ ነገር እያያችሁ በሆዳችሁ ብትጾሙ ምን ዋጋ አለው? በጆሮአችሁ ክፉ ነገር ለምሳሌ ሐሜቱን፣ ዘፈኑን፣ ሌላውንም እየሰማችሁ በሆዳችሁ ብትጾሙ ምን ዋጋ አለው? በእጃችሁ እግዚአብሔር ያልፈቀደውን ነገር እየሰራችሁ እየሰረቃችሁ በሆዳችሁ ብትጾሙ ምን ዋጋ አለው? በእግራችሁ እግዚአብሔር ያልፈቀደው ቦታ እየሄዳችሁ በሆዳችሁ ብትጾሙ ምን ዋጋ አለው? ብዙዎቻችን ጾማችንን የሚሽረው የሚመስለን አንደኛ የፍስግ መብላታችን፣ ሁለተኛ ያለ ሰዓቱ መብላታችን ይመስለናል። አዎ በጾም ወቅት የፍስግ መብላት ያለ ሰዓቱ መብላት ጾማችንን ይሽራል። ግን ከነዚህ ከሁለቱ የበለጠ ጾማችንን የሚሽረው በጾሙ ወቅት ሰው ማማት፣ ሰው መሳደብ፣ ሰውን ማስቀየም፣ ክፉ ነገር መናገር፣ ቂመኛ በቀለኛ መሆን፣ ኃጢአት መስራት፣ እነዚህ ጾማችንን ይሽሩብናል። እኛ እኮ ኃጢአትና ጽድቅን ቀላቅለን ሰርተን እግዚአብሔር ጾማችንን ጸሎታችንን ተቀበልልን እንላለን። እግዚአብሔር ደግሞ በባህሪው ኃጢአት ስለማይስማማው ኃጢአት፣ ክፋት፣ ሐሜት፣ ስድብ የተቀላቀለበት ጾማችንና ጸሎታችንን በምንም ታምር ሊቀበልልን አይችልም። ምክንያቱም ባህሪው ስለማይፈቅድ። ብዙዎቻችን አልታወቀንም እንጂ ጾማችንን በሐሜት ሽረናል፣ ጾማችንን በውሸት ሽረናል፣ ጾማችንን በስድብ ሽረናል፣ ጾማችንን በሌብነት ሽረናል፣ ጾማችንን ክፉ ነገር በማየት ሽረናል፣ ጾማችንን የዝሙት ቪዲዮ በማየት ሽረናል፣ ጾማችንን በኃጢአት ሽረናል፣ ጾማችንን በክፋት ሽረናል፣ ጾማችንን ሰውን በማሳዘን ሽረናል፣ ጾማችንን ሰውን በማስለቀስ ሽረናል፣ ጾማችንን ሰው በመበደል ሽረናል፣ ጾማችንን በተለያዩ የክፋት ስራዎች ሽረናል፣ ጾማችንን እግዚአብሔር በማይወዳቸው ተግባራት ሽረናል። ግን ጾማችንን የሻርን ስለማይመስለን ዝም ብለን በልምድ እንጾማለን። ጾማችንን ምን ያህል እንደሻርን፣ ጾማችንን ምን ያህል እግዚአብሔር እንዳልተቀበለልን የምናውቀው በራሳችን ህይወት ነው። በነገራችን ላይ በመንፈሳዊ ህይወት በደላችንን፣ ኃጢአታችንን፣ ክፋታችንን እያወቅን በዛም ንስሐ ሳንገባበት እየጾምን እየጸለይን እግዚአብሔር ይቀበልልኛል፣ እግዚአብሔር ይሰማኛል ብሎ ማሰብ እና ማድረግ እግዚአብሔር በጣም ነው የሚጠላው። ምክንያቱም በእግዚአብሔር ላይ መዘባበት ነው። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 2 ቁጥር 4 ላይ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህ በማለት ጽፎልናል። ይህ ማለት እግዚአብሔርን በድለን ኃጢአት ሰርተን ግን በቸርነቱ የሰጠንን ንስሐ ሳንጠቀምበት ወይም ንስሐ ሳንገባ ዝም ብለን ከኖርን የእግዚአብሔር ቸርነት ትዕግስት መናቅ ማለት ነው። ለዚህ ነው ሰው ኃጢአት ሲሰራ ለኃጢአቱ ለበደሉ እግዚአብሔር ንስሐ ሰጥቶት ንስሐንም አውቆ ንስሐ ሳይገባ ሲቀር እግዚአብሔር የሚያዝ ነው።
የወለላይቱ እመቤት ልጆች እግዚአብሔር የቅዱሳን አባቶቻችንን እና የቅዱሳን እናቶቻችንን ጾማቸውን የሚቀበለው ወይም የተቀበለው በሆዳቸው ብቻ ሳይሆን ዓይናቸው፣ ጆሮአቸው፣ አንደበታቸው ስለሚጾምም ነው። በነገራችን ላይ እስኪኛ ከሆዳችን ባሻገር በዚህ ጾም ምናችን ነው የጾመው? ዓይናችን ጾሟል፣ አንደበታችን ጾሟል፣ ጆሮአችን ጾሟል። እስኪ ምናችን ነው የጾመው? መልሱን ለእናንተ ተዋለሁ። የጾማችን ዓላማ ወይም የጾም ዓላማ አንደኛ በጾማችን ክርስቶስን መምሰል ነው። ሁለተኛ ስጋችንን ለነፍሳችን ማስገዛት ነው። ሶስተኛ ቅዱስ ያሬድ ጾም የነፍስን ቁስል ትፈውሳለች እንዳለው የነፍሳችን ቁስል እንዲፈወስ ነው። አራተኛ መሰረታዊ ህዋሳቶቻችንን ለእግዚአብሔር ፈቃድ እንዲገዙ ለማድረግ ነው። አምስተኛ ጾም ከእግዚአብሔር ጋር ታስታርቃለችና ጾምን ከእግዚአብሔር ጋር ለመታረቅ ነው የምንጾመው። ስድስተኛ ጾም የእግዚአብሔር ሕግ ነው። ስለዚህ ሕጉን ለመፈጸም እንጾማለን። ሰባተኛ ጾም እግዚአብሔርን ፈልገን የምናገኝበት ነው። ስለዚህ እግዚአብሔርን ለማግኘት እንጾማለን። ስምንተኛ ጾም እስከ ብቃት ደረጃ የምታደርስ የጸጋ ሰረገላ ናት። ስለዚህ ጾም ጸጋና ማዕረግን የምታሰጥ ናት። በዚህ ምክንያት እንጾማለን። ዘጠነኛ ጾም ዲያብሎስን ድል ከምንነሳባቸው መንፈሳዊ ተግባራት አንዱ ናት። ስለዚህ ዲያብሎስን ድል ለመንሳት እንጾማለን። አስረኛ ጾም መንፈሳዊ ኃይል ታሰጣለችና በነፍሳችን መንፈሳዊ ኃይልና መንፈሳዊ ጉልበትን ለማግኘት እንጾማለን። ስንጾም ለጊዜው ስጋችን ይደክማል፣ ነፍሳችን ግን ትበረታለች፣ መንፈሳዊ ኃይልንም ታገኛለች። ስጋ ሲበላ ይበረታል፣ ነፍስ ግን ስትጾም ትበረታለች። ላወቀበት ጾም እነዚህንና ሌሎቹን መንፈሳዊ ጥቅም ታሰጣለች። በነገራችን ላይ የትኛውንም ገድለ ቅዱሳን ስትመለከቱ ቅዱሳን አባቶቻችንና ቅዱሳን እናቶቻችን ጾምን አጥብቀው ሲጾሙና ከስጋቸው አቅም በላይ ሲጾሙ እናያለን። ብርቱ የአምልኮት ሕይወትን ከምናከናውንበት አንዱ መንፈሳዊ መሳሪያ ጾም ሆኖ እናያለን። ጾሙ እንጂ በልቶ መንፈሳዊ ማዕረግ እና ብቃትን ያገኘ አባትም እናትም የለም። ባጭሩ ጾሙ እንጂ በልቶ የበቃ የለም። በተለይ ቅዱስ ያሬድ ዓይን ይጹም፣ አንደበት ይጹም፣ ጆሮ ይጹም እንዳለው ዓይናችን፣ አንደበታችን፣ ጆሮአችን ካልጾመ ጾማችን በእግዚአብሔር ዘንድ ተቀባይነት የለውም። እግዚአብሔር የሚፈልገው ጾም የረሃብ አድማ ወይም ያለ ምግብ መዋልን ሳይሆን አካሎቻችንን የስሜት ህዋሳቶቻችንን ሲጾሙና ከኃጢአት ሲቆጠቡ ነው። በነገራችን ላይ ይኸው ስንት ዓመት ጾምን? እንደ ግለሰብ፣ እንደ ህዝብ፣ እንደ ሀገር፣ እንደ ቤተክርስቲያን ከነፈተናችን ከነመከራችን ይኸዋለን። ለዛውም ቀሎልን ሳይሆን ብሶብናለን። ብዙ ዓመታትን ለዛውም 7 አጽዋማትን ጾምን፣ ግን ያመጣነው ነገር የለም። የነነዌ ህዝብ 3 ቀን ጾመው የእግዚአብሔር መቅሰፍት ራቀላቸው። ከእግዚአብሔር ሊመጣባቸው የነበረው ራቀላቸው። ዛሬ እኛ ከዓመት እስከ ዓመት እየጾምን እንደ ሀገር፣ እንደ ህዝብ፣ እንደ ቤተክርስቲያን ምሕረት ላይ ሳይሆን መቅሰፍት ላይ ነው ያለነው። ጾማችን እግዚአብሔርን ሊያራራ አልቻለም። ለምን? እግዚአብሔር እንደሚፈልገው ስለማንጾም፣ በቂም፣ በበደል፣ በበቀል፣ በክፋት፣ በኃጢአት ስለምንጾም። የወለላይቱ እመቤት ልጆች እግዚአብሔር ካልወደደ አይደለም ጾማችንን አይደለም ጸሎታችንን ቀርቶ ቁርባናችንን አይቀበልልንም። በዚህ በትንቢተ ሚልክያስ በምዕራፍ 1 ቁጥር 10 ላይ በመሰዋይ ላይ እሳትን በከንቱ እንዳታቃጥሉ ከእናንተ ዘንድ ደጅ የሚዘጋ ሰው ምን ነው በተገኘ፣ በእናንተ ደስ አይለኝም፣ ቁርባንም ከእጃችሁ አልቀበልም ይላል የሰራዊት ጌታ እግዚአብሔር ተብሎ ተጽፏል። ይሄ አስደንጋጭ ቃል ቢሆንም እስኪ እግዚአብሔር በነቢዩ በሚልክያስ አንደበት የተናገረንን እንመልከት። እግዚአብሔር ከእናንተ ዘንድ ደጅ የሚዘጋ ሰው ምን ነው በተገኘ ብሎ አዝኖ ተናግሯል። ይህ ማለት አንዳንዴ ያለ ፍቅር፣ ያለ ንጽህና፣ ያለ ንስሐ፣ ያለ ይቅርታ በደጁ መስዋዕት ከምናቀርብለት መስዋዕቱ ቀርቶበት ደጁ ቢዘጋለት እግዚአብሔር ይወዳል። ምክንያቱም በመሰዋይ ላይ እሳትን በከንቱ እንዳታቃጥሉ ስላለ፣ በከንቱ መስዋዕት እንዲቀርብለት ስለማይሻ ነው። እግዚአብሔር ከእናንተ ዘንድ ደጅ የሚዘጋ ሰው ምን ነው በተገኘ እንዳለው
እግዚአብሔር የቤቱን ደጅና የሰማዩን ደጅ ቢዘጋብን ምን እንሆናለን? እንደ ኃጢአታችን ብዛት እንደ በደላችን ስፋትና እንደኛ ክፋት የቤቱን ደጅ የሰማዩን ደጅ እንደ ቸርነቱ ያልዘጋብን እግዚአብሔር የተመሰገነ ይሁን። ምክንያቱም የኛ የሰው ልጆች በደል በአንድ ወቅት በኖህ ዘመን የእግዚአብሔርን ቁጣ አምጥቶ የሰማይን መስኮት አስከፍቶ ከሰማይ የእሳት ውሃ ያዘነበ ነውና እግዚአብሔር በእናንተ ደስ አይለኝም ብሏል። ይሄ እጅጉን ከባድ ነው። ምክንያቱም ሰው አይደለም እግዚአብሔር ነው በእናንተ ደስ አይለኝም ያለው። በእርግጥ እግዚአብሔር በእናንተ ደስ አይለኝም ያለን በእኛ ሳይሆን በስራችን ነው። እሱማ ወዶና ፈቅዶ ነው የፈጠረን። ግን በእናንተ ደስ አይለኝም ያለን በኃጢአታችሁ፣ በክፋታችሁ፣ በሐሜታችሁ፣ በበደላችሁ፣ በክፉ ስራችሁ ኃጢአትና ጽድቅ በተቀላቀለው ጾማችሁ፣ ጸሎታችሁ ደስ አይለኝም ማለት ነው። እግዚአብሔር ደግሞ ደስ አላለውም ማለት ጾማችንን፣ ጸሎታችንን፣ መስዋዕታችንን አይቀበልም። ቁርባናችሁንም ከእጃችሁ አልቀበልም ያለው አንደኛ እኛ ካህናት በትልልቅ ስልጣንና ማዕረግ ላይ ያለን አባቶች በበደል ተይዘን በኃጢአት ረክሰን በክፉ ስራ ተጠምደን በዘረኝነት ታስረን የምናቀርበውን መስዋዕት አልቀበልም ሲለን ነው። ሁለተኛ እኛ ምዕመናን በኃጢአት በክፋት በሐሜትና በክፉ ስራ ተይዘንና ያለ እውነተኛ የንስሐ ሕይወት የምንቆርበውን ቅዱስ ቁርባን አልቀበላችሁም ሲለን ነው። በነገራችን ላይ ቅዱስ ቁርባን የምትቀበሉ ሰዎች ቅዱስ ቁርባን መቀበላችሁን ብቻ ሳይሆን እግዚአብሔር የተቀበልኩትን ቅዱስ ቁርባን ተቀብሎልኛል ወይ የሚለውንም አስቡ። እግዚአብሔር ቅዱስ ቁርባናችንን ሳይቀበልልን ዝም ብለን ቅዱስ ቁርባን ብንቀበል ጸጋ በረከት ዘላለማዊ ሕይወት ሳይሆን መቅሰፍት ነው የሚሆንብን። በዚህ ዙሪያ በሌላ ቪዲዮ እንማማራለን። ሌላው እግዚአብሔር ጾማችንን በትክክል ካልጾምን፣ ጸሎታችንን በትክክል ካልጸለይን፣ መስዋዕታችንን በትክክል ካላቀረብን እንደ ፋንድያ ነው የሚቆጥርብን። በዚህ በትንቢተ ሚልክያስ በምዕራፍ 2 ቁጥር 3 ላይ እነሆ ክንዳችሁን እገስጻለሁ የመስዋዕታችንን ፋንድያ በፊታችሁ ላይ እበትናለሁ በማለት ተናግሮናል። በዚህ አገባብ ፋንድያ የሚለው ቃል የማይረባ የሚለውን ትርጉም ነው የሚይዘው። ስለዚህ የሚረባ ጾም፣ የሚረባ ጸሎትና የሚረባ መስዋዕት ካላቀረብን እግዚአብሔር መስዋዕታችንን እንደ ፋንድያ ነው የሚቆጥርብን። በዚህ በመጽሐፈ ዕዝራ በምዕራፍ 8 ቁጥር 23 ላይ ስለዚህም ነገር ጾምን ወደ እግዚአብሔርም ለመንን እርሱም ተለመነን ተብሎ ተጽፏል። እኛም በትክክል ብንጾም ስለ እውነት እግዚአብሔር ይለመነናል። ልዑል እግዚአብሔር ጾማችንን እንዴትና ለምን እንደማይቀበለን በዚህ በትንቢተ ኢሳይያስ በምዕራፍ 58 ቁጥር 3 ላይ ስለምን ጾምን አንተም አልተመለከትከንም፣ ሰውነታችንንስ ስለምን አዋረድን አንተም አላወቅክም ይላሉ። እነሆ በጾማችሁ ቀን ፍቃዳችሁን ታደርጋላችሁ በማለት እግዚአብሔር ጾማችንን የማይቀበልበትን ምክንያት ነግሮናል። እግዚአብሔር እንዲህ ያለበትን ከራሳችን ጾምና መንፈስ ሕይወት አንጻር በግልጽ እንየው። እግዚአብሔር በጾማችሁ ቀን ፈቃዳችሁን ታደርጋላችሁ ሲለን ምን ማለቱ ነው? ብዙዎቻችን ፈቃዳችንን የበለጠ የምናደርገው በጾሙ አይደል? የምንዘሙተው በጾሙ ነው። መጠጥ የምንጠጣውና የምንሰክረው በጾሙ ነው። ሰው የምናማው፣ ሰው የምንሰድበው፣ ሰው የምንዘልፈው፣ የምንበድለው በጾሙ ነው። ክፉ ነገሮችን የምናየው በጾሙ ነው። መጥፎ ቦታዎች የምንሄደው በጾሙ ነው። ልዑል እግዚአብሔር በጾም ቀን ፈቃዳችሁን ታደርጋላችሁ እንዳለን በጾም ጊዜ የሥጋ ፈቃዳችንን እያደረግን ታዲያ እግዚአብሔር እንዴት ጾማችንን ይቀበልልን? ሰውነታችንን ስለምን አዋረድን ተብሎ እንደተጻፈው አንዳንድ ያልታደሉት በጾም ራሳቸውን ሰውነታቸውን አይደለም የሚያዋርዱት፣ ሰዎችን እያዋረዱ ነው የሚጾሙት፣ ወይም ራሳቸውን በኃጢአት እያዋረዱ ነው የሚጾሙት። እኔ በጣም የሚገርመኝ ሰው በጾም ወቅት ራሱን ስጋውን ያደክማል። አንዳንዶች በጾም ወቅት ነፍሳቸውን በኃጢአት ያደክማሉ። ቅዱስ ዳዊት በመዝሙር 35 ቁጥር 13 ላይ ነፍሴን በጾም አደከምኳት እንዳለው እኛ ግን በጾም ወቅት ነፍሳችንን የምናደክማት በኃጢአት ነው። እንዲሁም በመዝሙር 69 ቁጥር 10 ላይ ቅዱስ ዳዊት ነፍሴን በጾም አስመረርኳት እንዳለው እኛም በጾም ወቅት ነፍሳችንን በሐሜት፣ በስድብ፣ በክፋት፣ በኃጢአት እናስመርራታለን። በዚህ የተነሳ ጾማችንን እግዚአብሔር አይቀበልም። እኛም ከዓመት እስከ ዓመት 7ቱን አጽዋማት እንጾማለን፣ ግን ጾማችን ቅድመ እግዚአብሔር አልደርሳለ። እግዚአብሔርን የምትፈልጉ ከሆነ በትክክል ጾሙ፣ እግዚአብሔርን ታገኛላችሁ።
ምክንያቱም ጾም አንዱ እግዚአብሔርን ፈልገን የምናገኝበት መንገድ ነውና። በዚህ በሁለተኛ ዜና መዋዕል በምዕራፍ 20 ቁጥር 3 ላይ ኢዮሳፍጥም ፈራ፣ እግዚአብሔርንም ሊፈልግ ፊቱን አቀና፣ በይሁዳም ሁሉ ጾም አወጀ ተብሎ ተጽፏል። ኢዮሳፍጥ እንዴት የታደለ ሰው መሰላችሁ? ምክንያቱም አንደኛ ኢዮሳፍጥ እግዚአብሔርን የሚፈራ ሰው ነው። እግዚአብሔርን ፈራ ተብሎ ተጽፏልና። ሁለተኛ እግዚአብሔርን ሊፈልግ ፊቱን በጾም ወደ እግዚአብሔር አቀና። ሶስተኛ ኢዮሳፍጥ እግዚአብሔር የሚገኘው በጾም እንደሆነ አውቋል። አራተኛ ኢዮሳፍጥ ጾምን አወጀ። እኛስ አንደኛ እንደ ኢዮሳፍጥ እግዚአብሔርን አንፈራም። ሁለተኛ እግዚአብሔርን ለመፈለግ በጾም ወደ እግዚአብሔር አናቀናም። ሶስተኛ እግዚአብሔር በሆድ በሚጾም ጾም ብቻ እንጂ እግዚአብሔር በሕዋሳት ጾም እንደሚገኝ አናውቅም። አራተኛ ራሳችን ላይ በሆድ ብቻ ሳይሆን በሕዋሳቶቻችን ለመጾም ራሳችን ላይ የሕዋሳት ጾም አናውጅም። በዚህ ምክንያት ጾማችን ከንቱ ይሆናል፣ እግዚአብሔርም ሳይቀበለው ይቀራል። ቅዱስ ዳዊት በመዝሙር 109 ቁጥር 24 ላይ ጉልበቶቼ በመጾም ደከሙ፣ ስጋዬም ቅቤ ከማጣት ከሳ በማለት ተናግሯል። ዛሬ እኛ በዚህ ጾም መንፈሳዊ ጉልበታችን የሚደክመው በኃጢአት፣ በሐሜት፣ በክፋት፣ በምቀኝነት፣ በዝሙትና በሌሎችም ኃጢአት ነው። ቅዱስ ዳዊት ስጋዬ ቅቤ ከማጣት ከሳ አለ። እኛ ስጋችን ሳይሆን ነፍሳችን የምትከሳው ጸጋ እግዚአብሔር፣ ረድኤተ እግዚአብሔር፣ በረከተ እግዚአብሔር በማጣት ነው። እኔ ይገርመኛል፣ አብይ ጾምን 55 ቀን በተለይ አንደበታችን ከስድብ፣ አይናችንን ክፉ ነገር ከማየት፣ ጆሮአችንን ሐሜት ከመስማት መክታት የማንችል ታምረኛ ጿሚ ነን። ለምሳሌ አብይ ጾም ላይ ነን፣ ግን ለብዙዎቻችን አብይ ጾም መሆኑን እስክንረሳ ድረስ እንደ በፊታችን ያለ ነው። ጾሙ መጣ ከዛ ሄደ፣ እኛ ግን ያው ነን። በፊትም ኃጢአት እንሰራለን፣ በጾሙም ኃጢአት እንሰራለን። በፊትም እንሳደባለን፣ እናማለን፣ አሁንም በጾሙ እንሳደባለን፣ እናማለን። በፊትም እንዋሻለን፣ አሁንም በጾሙ እንዋሻለን። በፊትም መንፈሳዊ ስነ ምግባር የለንም፣ አሁንም በጾሙ መንፈሳዊ ስነ ምግባር የለንም። በፊትም በቀለኞች ነን፣ አሁንም በጾሙ በቀለኞች ነን። በፊትም ይቅርታ ነፋጊዎች ነን፣ አሁንም በጾሙ ይቅርታ ነፋጊዎች ነን። በፊትም ቂመኞች ነን፣ አሁንም በጾሙ ቂመኞች ነን። ጾሙ እንኳን እውነተኛ መንፈሳዊ ሰው ሊያደርገንና ሊያስተካክለን አልቻለም። በዚህ ምክንያት እግዚአብሔር እንደ ሰማይ ራቀን፣ አልሰማለን። እስኪ በዚህ ጾም እንኳን ለአንደበታችን ለከት ይኑረን። የአንዳንዶቻችን አንደበት ወይም ከአንደበታችን የሚወጣው ኦርቶዶክስ መሆናችንን የሚያጠራጥር ነው። አንዳንዶች አንደበታቸውን መቆጠብና መቆጣጠር አይችሉም። ካልተናገሩ፣ ካልተሳደቡ መንፈሳዊ ሆኑ አይመስላቸውም። ለአፋቸው ሕግና ጠባቂ የለውም። ቅዱስ ዳዊት በመዝሙር 141 ቁጥር 3 ላይ አቤቱ ለአፌ ጠባቂ አኑር፣ የከንፈሮችንም መዝጊያ ጠብቅ በማለት ይጸልያል። እኛ ግን ለአፋችን ጠባቂ የለን፣ ግን አፋችን ይጾማል። እኛ ለከንፈራችን መዝጊያ የለውም፣ ግን ከንፈራችን በጾም ክፉ እንደተናገረ ነው። በሰማዕቷ በቅድስት አርሴማ ገድል ላይ ስለ ሰማዕቷ ቅድስት አርሴማ አንደበት የተጻፈ አንድ አስገራሚ ነገር አለ። እሱም ሰማዕቷ ቅድስት አርሴማ አንደበቷ ለጸሎትና ቃለ እግዚአብሔር ለመናገር ብቻ ትከፍታለች ይላል። የኛ ግን ሆዳችን ይጾማል፣ አንደበታችን ግን ለሐሜት፣ ለስድብ፣ ለውሸት ይከፈታል። በዚህም አንደበታችን ጾማችን የተቀደሰ አይደለም። በዚህ በትንቢተ ኢዮኤል በምዕራፍ 2 ቁጥር 15 ላይ ሁሌ ጾም በመጣ ቁጥር የምንሰማት ጥቅስ አለች። እሷም ጾምን ቀድሱ ጉባኤውንም አውጁ የምትል ናት። ጾምን ቀድሱ ጉባኤውንም አውጁ ማለት ለኛ ምን ማለት ነው? ጾምን ቀድሱ ማለት እኮ የተቀደሰ ጾም ጾሙ ማለት ነው። አያችሁ፣ የተቀደሰ ወይም የሚቀደስ ጾምና ያልተቀደሰና የማይቀደስ ጾም አለ ማለት ነው። የተቀደሰ ወይም የሚቀደስ ጾም ማለት ዓይን፣ አንደበት፣ ጆሮ፣ እጅና እግር በመተባበር የሚጾሙት ጾም ማለት ነው። ያልተቀደሰ ወይም የማይቀደስ ጾም ማለት ዓይን፣ አንደበት፣ ጆሮ፣ እጅና እግር በመተባበር የማይጾሙበት ሆድ ብቻውን የሚጾምበት ጾም ማለት ነው። እኛ በጾሙ እነዚህን አካላት ለኃጢአት እንዲተባበሩ ስለምናደርግ ነው ጾማችን አልቀደስ ያለው፣ ጾሙ እኛን አልቀድስ ያለው። ሌላው ጾምን ቀድሱ ማለት ጾማችሁን በንስሐ ቀድሱት ማለት ነው። አንድ ሰው ንስሐ ገብቶ ከጾመ ጾሙን ቀድሶ ነው የሚጾመው። ንስሐ ሳንገባ የምንጾም ከሆነ
ጾሙን አልቀደስንም ማለት ነው። ወይም የተቀደሰ ጾም አይደለም የምንጾመው። እንደምታውቁት ጾም ቅዱስ ነው። ግን ጾም ቅዱስ የሚሆነው በንስሐ በተቀደሰ በኃጢአት ባልረከሰ ሰውነት ስንጾም ነው። ጉባኤውንም አውጁ ማለት ለኛ በእኛ ላይ ማለትም በዓይናችን፣ በአንደበታችን፣ በጆሮአችን፣ በእጃችን፣ በእግራችን ኃጢአት እንዳንሰራበት እግዚአብሔር እንዳንበድልበትና በእነዚህ አካላት ወይም ሕዋሳት ላይ ታቅቦ ማወጅ ማለት ነው። አሁንም ደግሜ የምናገረው ጾም ሲባል እንደው ዝም ብሎ ከእህልና ከውሃ መከልከል እንዳይመስላችሁ። እኛ በፈቃዳችን በሆዳችን ብቻ እስከ 9 ሰዓት ብንጾም ከኛ የባሱት የሚበሉት የሚቀምሱት የሚልሱት የሌላቸው ብዙ ሚሊዮን ሰዎች እስከ ማታ ተርበው ይውላሉ። ለዚህ ነው ጾም በባዶ ሆድ መዋል ያልሆነው። እኛ በቀን አንዴ ብንበላ ከኛ ያልተሻሉ ምግብ በቀን አንዴ በልተው የማይኖሩ የማያድሩ ሚሊዮን ሰዎች አሉ። ሳይበሉም ተደፍተው የሚያድሩ አሉ። ለዚህ ነው ጾም ማለት ቀኑን ሙሉ ውለው በቀን አንዴ ብቻ መብላት ያልሆነው። ጾም ሲባል ዋናው ነገር ከምግብ ጋር ሳይሆን ከሰውነታችን ከሕዋሳቶቻችን ጋር ነው። በነገራችን ላይ አብይ ጾምን እንጾማለን፣ ግን በአብይ ጾም ነው በደንብ የምንበላው። ከስጋና ከእንስሳት ተዋጽኦ እንከልከል እንጂ የምንበላው ስጋንና የእንስሳት ተዋጽኦን የሚተካና አንዳንዶቻችን ደግሞ ስጋንና የእንስሳትን ተዋጽኦ የሚበልጥና የሚያስንቅ ነው የምንበላው። እስከ 9 ሰዓት ወይም እስከ 11 ሰዓት ብንጾም የምንበላው የቁርሳችንና የምሳችንን በደንብ አካክሰን ነው። ሌላው በሆድ የመጾም ልምድ እንጂ የሆዳችንን ለኔ ቢጤ የመስጠት መንፈሳዊ ልምድ የለንም። ለምሳሌ በአብይ ጾም ከሰኞ እስከ ዓርብ ቁርስና ምሳ አንበላም። ግን ምሳችንን እንተውና ቁርሳችንን እንኳን ለኔ ቢጤ አንሰጥም ወይም አናበላም። ራሳችን 9 ሰዓት ላይ ቁርሳችንና ምሳችንን አንድ ላይ እንበላለን። በዚህ አጋጣሚ በዚህ በአብይ ጾም እስከ 9 ሰዓት ሻል ያለ ደግሞ እስከ 11 ሰዓት የሚጾም ሰው የታደለ ነው። ምክንያቱም ብዙ ሰዎች የጤና ችግር ሳይኖርባቸው እስከ 9 ሰዓት መጾም እየቻሉ ግን ያለ ሰዓት ይበላሉ። አሁን ሰው እየለመደው የመጣው አጿጿም አለ። ይህም ከስጋና ከእንስሳት ተዋጽኦ ይጾሙና ግን የጾም ምግብ ያለ ሰዓት ይበላሉ። ለምሳሌ ጠዋትም ሊሆን ይችላል፣ 6 ሰዓትም 7 ሰዓትም ሊሆን ይችላል ይበላሉ። እንዲህ እየበሉ ጾም ያለው እያሉ ጾሙን የሚጨርሱ የትየለሌ ናቸው። እነዚህ ሰዎች ጾሙ ላይ እንጂ የጾሙ ሰዓት ላይ ትኩረት አያደርጉም። ኦርቶዶክስ ሆነው በጾሙ የፍስግ የሚበሉ ብዙ ሰዎች አሉ፣ ጾሙን የማይጾሙ ማለት ነው። የወለላይቱ እመቤት ልጆች ብዙዎቻችን ባለን የልምድ ጾም በሆዳችን የመጾም ችግር የለብንም፣ ወይም እስከ ጾሙ ሰዓት የመጾም ችግር የለብንም። ችግራችን በሕዋሳቶቻችን መጾሙ ላይ ነው። በሕዋሳቶቹ የሚጾም ሰው በሆዱ መጾም አያቅተውም። በሆዱ ብቻ የሚጾም ሰው ግን በሕዋሳቶቹ መጾም አይችልም። እስኪ ወደ ጌታችን እንሂድና ለመሆኑ ጌታችን ይህንን አብይ ጾም እንዴት ነው የጾመው የሚለውን ለአብነት እንመልከት። በማቴዎስ ወንጌል በምዕራፍ 4 ጀምሮ እንደተጻፈው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ገዳመ ቆሮንጦስ በመሄድ 40 መዓልትና 40 ሌሊት ጾሟል። ጌታችን እነዚህን ቀናቶች በጾም ሲያሳልፍ በጥሞናና በአርምሞ ነው። ነገር ግን ፈታኝ የተባለው ዲያብሎስ ወደ ጌታችን በመምጣት በሶስቱ አርዕስተ ኃጣውእ ሲፈትነው ለዲያብሎስ የሚገባውን መልስ ከመስጠት በስተቀር ሌላ አልተናገረም። እኛም አብይ ጾምን እንደ ጌታችን ለመጾም ወይም ጾማችንን ጌታችን እንዲቀበልልን በአንደበታችን በጎና መልካም ነገር ከመናገር ውጪ ክፉ ነገር መናገር የለብንም። ዲያብሎስ ጌታችንን የእግዚአብሔር ልጅስ ከሆንክ ወደ ታች ራስን ወርውር ብሎ ቢገዳደረውም ጌታችን ግን አምላክን አትፈታተን ተብሎ ተጽፏል በማለት የዲያብሎስን ተግዳሮት በእውነት ቃል መልሶታል። እኛም ጾማችንን በተለይ የሚጾሙን አፋችንን የሚገዳደር ነገር ቢገጥመን መልካም ነገር በመናገር ማሳለፍ አለብን። በመጨረሻም ጌታችን ሰይጣንን ሂድ አንተ ሰይጣን ብሎ እንዳባረረው ሁሉ እኛም ስንጾም ኃጢአትን፣ ሐሜትን፣ ክፋትን፣ ዝሙትን፣ በደልን፣ ቂምን ከኛ ሂድ ብለን አባረን መጾም አለብን። እንዲህ ስንጾም ነው ጾማችንን ጌታችን የሚቀበለው። ግን ብዙዎቻችን ጌታችን ሰይጣንን ሂድ አንተ ሰይጣን እንዳለው እኛም እግዚአብሔር የሚጠላውን ኃጢአትን፣ ስድብን፣ ሐሜትን፣ ክፋትን፣ ዝሙትን፣ ቂምና ሌላውንም ኃጢአት
ሂድ ከኔ ዘንድ ሳንል በዘለማድ እነዚህን ኃጢአት ይዘን ነው የምንጾመው። ሌላው ጌታችን ራሱ በጾመ በዚህ አብይ ጾም አንድ ትልቅ ነገር ያስተምረናል። እሱም በማቴዎስ ወንጌል በምዕራፍ 4 ቁጥር 11 ላይ ያን ጊዜ ዲያብሎስ ተወው መላእክትም ቀርበው ያገለግሉት ነበር ተብሎ እንደተጻፈው እኛም በዚህ ጾም እንደ ዲያብሎስ የሆኑብንን ኃጢአት፣ ዝሙት፣ ሐሜት፣ ክፋት፣ ቂመኝነት፣ ስድብ ዞርበል ከኔ ስንል ነው ጌታችንም ቅዱሳን መላእክትም የሚቀርቡን። ግን በዘለማድ ከነ ኃጢአታችን የምንጾም ከሆነ ትርፉ ባዶ ልፋት ነው። ትርፉ ሕዋሳት የማይጾሙበት ሆድ ብቻ የሚራብበት ነው የሚሆነው። አሁንም መልሼ አስምሬበት የምናገረው ጾማችንን ፍጹም ጾም የሚያደርገው ከምግብ ከዋ ከመከልከል በተጨማሪ አንደኛ አይናችን ክፉና መጥፎ ነገሮችን ከማየት ሲከለከልና ሲቆጠብ ነው። ሁለተኛ ጆሮአችን ክፉና መጥፎ ነገር ከመስማት ርቆና ተቆጥቦ እንዲሁም የእግዚአብሔርን ቃል ሲሰማ ነው። ሶስተኛ አንደበታችን ክፉና መጥፎ ከመናገር ሐሜትና ስድብ ከመናገር ርቆና ተቆጥቦ ሲገኝ ነው። አራተኛ እጃችን ክፉና መጥፎ ነገር ከመስራት ተቆጥቦ የወደቀውን ሲያነሳ የደከመውን ሲደግፍ ለምጽዋትና ለጸሎት ሲዘረጋ ነው። አምስተኛ እግራችን ክፉና መጥፎ ቦታ ከመሄድ እንዲሁም ካልባሌ ስፍራ ከመገኘት ይልቅ ወደ ቅድስት ቤተክርስቲያን ሲሄድና በቅድስናው ስፍራ ሲሰግድ ነው። እንዲህ ሲሆን ነው ፍጹም ጾም ጾምን የሚባለው ወይም ትክክለኛ ጾም ጾምን የምንባለው። እንዲህ ስንጾም ነው ጾማችንን እግዚአብሔር የሚቀበልን። ጾማችን እንደተለመደው የልማድ የሆድ ብቻ ከሆነ በተለይ አይናችን፣ አንደበታችን፣ ጆሮአችን፣ እጃችን፣ እግራችን ካልጾሙ ጾሙን ስለሻርን ብንበላ ይሻላል። ምክንያቱም ለጾም ጾም ከሆነ ከኛ በተሻለ ጉሬዛም ይጾማል። ለዛውም የሚበላበት ሰዓት እስኪደርስ ከዛፉ ሳይወርድ በአንድ ቦታ ተወስኖ ይጾማል። ስለዚህ እንደ ሰው ጾማችን ከእንስሳው ከጉሬዛ የተሻለ መሆን አለበት። በቀጣይ በሌላ ርዕስ እንገናኛለን። ሕዝቤ ዕውቀት ከማጣት የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች፣ መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።